አይ ሀበሻ ወንድ ዛሬ ደስ የሚል ፀሐይ ወጥቶ ነበር። እስኪ ወክል አድርግ አልኩና ጡረታ እንደወጡ ነገረኛ ሽማግሌ እጆቼን ወደ ኋላ አጣምሬ ግራ ቀኙን የተገጠገጠ የሰው ቤትና አጥር ውብ አበቦች እያየው ፈረንጅ ግን ለምንድነው አጥር ገፍቶ የማያጥረው? እንኳን ለመግፋት ለምንድነው ከነጭራሹ የማያጥረው? በድንበር ካልተጣሉ ምኑን ወንድ ሆኑት እያልኩ ስጓዝ ድንገት አይ መከራዬ የሚል የምሬት ድምጽ ሰማሁ። እንዴ አይ መከራዬ ደግሞ እዚህ ምን አመጣው ብዬ ብዞር አንድ ምስኪን አበሻ በጠራራ ፀሐይ ወፍራም የዝናብ የጃኬቱን ዚፕ እስከ አገጭ ቆልፎ ላቡ ችፍ እንዳለ አጠገቤ ቆሟል። ከሰማይ ውረድ ከምድር ይፍለቅ ምን አውቃለሁ። የሚገርመው አላየኝ። ክፉኛ ፊቱን አጨፍግጎ ስልኩ ላይ ቁጥር ይደነቁላል፣ ይንቆራጠጣል። ሰላም አልኩት። ደንገጥ ብሎ ተመለከተኝና በቸልታ ሰላም ብሎኝ ወደ ስልኩ አቀረቀረ። ምን ነው የምረዳ ነገር አለ አልኩት። እናንተ ጋር ውዬ ተበላሸው እንጂ ጥሩ ልጅ ነበርኩ እኮ። ወይ ሀበሻ ነህ እንዴ አለ አዲስ አበባ ድረስ በሚሰማ ድምጽ። ሰላም ያልኩት በአማርኛ ነበር እኮ። ምስኪን የለም በቃ ባጭሩ መኪናው ጎማዋ ተንፍሶ መንገድ ላይ ቆማበት ነው። ስራ ደግሞ መግባት አለበት። ጭንቅንቅ ብሏል። የት ናት መኪና አልኩት የሸሚዜን እጅጌ እየጠቀለልኩ። እዛ መታጠፊያው ጋር ቆሚያታለሁ አለ በተስፋ እያየኝ። ለወገን ተስፋ መሆን ደስ ሲል እውነትም መኪናዋ በቸርኬዋ ቆማለች። ከተነፈሰ በኋላ አንድ ሳምንት በቸርኬ ነዳት ነው የምትመስለው። ያውም ጽድት ያለች ሰዋሮ ብራንድ አዲስ መኪና። እና መኪና አንተተ የት እየሄድክ ነበር? ምን አውቃለሁ ወንድምዬ፣ ግራ ገብቶኝ ነው። ብደውል የማውቀው ሰው ሁሉ ስራ ነው። ቅያሬ ጎማ የለ መኖሩን ሳለኝ ምኑን ከምን ላርገው? ከመንዳት በቀር መኪና ነክቼ አላቅም አለ። ሊያለቅስ ምንም አልቀረውም። አይ ሀበሻ ወንድ ተበሳጭ። የመኪና ብራንድ ከማማረጥ ምን አለ ጎማ እንኳን መቀየር ቢማሩ። ስንት ጊዜ ወንድ ሁኑ ብዬ መከር። መዶሻ መፍቻ ምናምን ከትራስኪያችሁ አይጥፋል። አይሰሙ። መቼስ የአገሬ ልጅ አውላላ ሜዳ ላይ ጥዬ አልሄድም ብዬ እንጂ አበሳይቶ ነበር። ይህን የቲክቶክ ላይ ፖለቲካ ተንታኝ ይሆናል። ኤዲያ በመጨረሻ የመኪና ኢንሹራንስ አለ አልኩት። ግራ ተጋብቶ እያየኝ አደጋ እኮ አይደለም ግድለም ስጠኝ። የኢንሹራንስ ወረቀቱ ላይ ያው እንዳሰብኩት ሮድ ሳይድ አሲስታንስ የሚሉት ነገር ተካቷል። ብዙ አበሻ እየከፈለ የማይጠቀምበት ነገር። ደወልንላቸው። ከ30 ደቂቃ በኋላ እንደሚደርሱ ነገሩ። ኢንሹራንስ ስትገቡ የምታገኙት ጥቅማ ጥቅም ነው። ጎማም ቢተነፍስ፣ ጋዝ ቢያልቅ፣ አነዳዱ ሁሉ ቢጠፋባችሁ ወይም በስፖኪዮ ቆንጆ ሴት ማየት አልቻልኩም ብትሉ በነፍሳችሁ የሚደርሱበት አሰራር ነው። እመብርሃን ናት በእግር የላከች ዛሬ ሲለኝ አንጀቴን በላው። ጎማ እንኳን መቀየር የማልችል ከንቱ አለ በምሬት። አይዞህ ወንድሜ እኔም ጎማ መቀየር አልችልም ብዬ አጽናናሁት።